ሰላም ቤተሰቦች፣ ዛሬ ስለ ጨጓራ ህመም እናወራለን። ጨጓራ ህመም ብዙዎቻችንን የሚያጠቃ የተለመደ በሽታ ነው። በዚህ ቪዲዮ ውስጥ ጨጓራ ህመም ምልክቶችን፣ መንስኤዎችንና እንዴት መከላከልና መቆጣጠር እንደምንችል እንደዚሁም ማከም እንደምንችል እንመለከትበታለን። እስከ መጨረሻው ድረስ አብራችሁ እንደምትቆዩ ተስፋ እያደረኩ ወደ ቪዲዮ አልፋለሁ። ከዛ በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ እና ሼር በማድረግም ለሌሎች ይደርስ ዘንድ የበኩላችሁን አስተዋጽኦ አድርጉልኝ። ወደ መረጃው እንለፍ። በመጀመሪያ ልንመለከት የወደደው የጨጓራ ህመም ምልክቶችን ነው። የጨጓራ ህመም በተለያዩ ምልክቶች ሊገለጽ ይችላል። ከነዚህም መካከል የሆድ ቁርጠት ወይም ማቃጠል፣ ማቅለሽለሽና ማስታወክ፣ የሆድ መንፋት፣ የምግብ አለመፈጨት፣ የልብ ህመም ወይም ቃር። የልብ ህመም ወይም ቃር የምንለው እንግዲህ እዚህ አካባቢ ላይ የሚሰማ የማቃጠል ስሜት ይኖራል። ከዚህ ስሜት አንጻር ደግሞ ቃር ወይም የልብ ህመም ሊሰማን ይችላል። እነዚህ ምልክቶች ደግሞ ከቀላል እስከ ከባድ ሆነውም ሊገለጹ ይችላሉ። ተመልካቾቼ አሁን ደግሞ ቀለል አድርገን እነዚህን ከላይ ያየናቸውን የጨጓራ ህመም ምልክቶች መንስኤዎቹ ምን ሊሆኑ ይችላሉ የሚለውን እንመለከታለን። የጨጓራ ህመም የተለያዩ መንስኤዎች ይኖሩታል። ከነዚህ መካከል የተለያዩ ምግቦችን መመገብ፣ ቅባት የበዛባቸውን ምግቦችና የተጠበሱ ምግቦችን ጎዳና ላይ ወይም መንገድ ላይ እየገዙ የሚጠቀሙ ከሆነ ለጨጓራ ህመም የመጋለጥ እድሎ ከፍ ያለ ነው። አልኮልና ሲጋራ መጠቀም፣ የጭንቀትና መናደድ ስሜት ካለም እንደዚሁ ለጨጓራ ህመም የመጋለጥ እድሎ ይጨምራል። የተወሰኑ መድኃኒቶችን መጠቀም ደግሞ ሌላኛው መንስኤ ነው። የተወሰኑ መድኃኒቶችን ሲባል እንግዲህ ለህመም ማስታገሻነት የሚጠቀሙ መድኃኒቶችን ማለታችን ነው። እነዚህ መድኃኒቶች ወደ ጨጓራችን በመሄድ የጨጓራ አሲድ እንዲጨምር በማድረግ ለጨጓራ ህመም የመጋለጥ እድልን ይጨምራሉ። ከነዚህ መካከል አይቦፕሮፊን እየተባለ የሚጠራው የህመም ማስታገሻ መድኃኒት አንዱና ዋነኛው ነው። የጨጓራ ባክቴሪያ ደግሞ ሌላኛው ምክንያት ነው። ኤች ፓይሎሪ እየተባለ የሚጠራው ይህ ባክቴሪያ በጨጓራችን ውስጥ በመግባት የጨጓራ ህመምን እንዲጨምር ያደርጋል። ይህም በጨጓራችን ውስጥ የሚገኘውን ኤችሲኤል እየተባለ የሚጠራውን የጨጓራ አሲድን በከፍተኛ ሁኔታ እንዲመረት በማድረግ የጨጓራ ቁስለትን ያስከትላል። የጨጓራ ቁስለት ደግሞ ሌላኛው ምክንያት ነው። ጨጓራ ቆሰለ ማለት እንግዲህ ከፍተኛ የሆነ የጨጓራ ህመም ይኖራል ማለት ነው። አሁን ደግሞ የጨጓራ ህመም መፍትሄዎች ምን ናቸው የሚሉትን እንመልከት። የጨጓራ ህመምን ለማስታገስ የተለያዩ ዘዴዎች ይኖራሉ። እነዚህ ዘዴዎች በሁለት መንገድ ከፍለን እንመለከታቸዋለን። በቤት ውስጥ የሚደረግ ህክምናና በህክምና ተቋም የሚሰጥ መድኃኒቶችን በመጠቀም የምናደርገው ህክምና ነው። እንግዲህ ምን ነገሮችን ያጠቃልላሉ የሚለውን ስንመለከት ቀላልና ገንቢ ምግቦችን መመገብ በቤት ውስጥ የምናገኘው ነው። ብዙ ውሃ መጠጣት፣ ትንሽ ምግቦችን በተደጋጋሚ መመገብ። ያ ማለት እንግዲህ በብዛት ኢትዮጵያ ውስጥ 3 ጊዜ የመመገብ ልማድ አለን። እነዚህን ከማድረግ ግን በዛ በማድረግ በትንሹ ማለትም ትንሽ በመመገብ ለብዙ ጊዜ መመገብ ማለት ነው። ይህኛውን መጠቀም ይቻላል። ሌላው ደግሞ ጭንቀትን መቀነስ ነው። እንግዲህ የመናደድ ችግር ካለ እሱን በመቀነስ የጨጓራ ህመምን ማስታገስ ይቻላል፣ ወይም ደግሞ ጨጓራ ህመም እንዳይኖር ማድረግ ይቻላል። አልኮልና ሲጋራ አጠቃቀምን ደግሞ መቀነስ ወይም ማቆም አለብን ማለት ነው። እንደ ዝንጅብልና ማር እንደዚሁም አሎቬራ የመሳሰሉትን መጠቀም ሌላኛው መፍትሄ ነው። በመጨረሻ ደግሞ እነዚህን ተጠቅመን አልሳካ ካለ ወደ ህክምና ተቋም በመሄድ ሐኪምን ማማከርና መድኃኒቶችን መጠቀም ግድ ሊል ይችላል። ውድና የተከበራችሁ ተመልካቾቼ አሁን ወደ መጨረሻው እየደረስን ነው። ቻናሉን ሰብስክራይብ ያላደረጋችሁ እስከዚህ ድረስ መታችኋልና ቻናሉን ሰብስክራይብ ማድረግ ይኖርባችኋል። ላይክ እና ሼር ማድረጋችሁም አይዘንጋ። አሁን ደግሞ ልንመለከት የወደድነው የጨጓራ ህመምን እንዴት መከላከል እንችላለን የሚለውን ነው። የጨጓራ ህመምን እንዴት መከላከል እንችላለን የምንለው ከለያየነው ጋር ተመሳሳይነት ሊኖረው ይችላል። እንግዲህ የጨጓራ ህመምን ለመከላከል የሚከተሉትን ማድረግ ይኖርብናል። ጤናማ የአኗኗር ዘይቤን መከተል፣ የተመጣጠነ ምግብ መመገብ፣ በቂ እንቅልፍ ማግኘት፣ አዘውትሮ የአካል ብቃት እንቅስቃሴ ማድረግ፣ ለረጅም ጊዜ በባዶ ሆድ አለመቆየት፣ ጭንቀትን በአግባቡ መቆጣጠር ይኖርብናል። የጨጓራ ህመም የተለመደ ችግር ቢሆንም ችላ ማለት ግን የለብንም። ምልክቶቹን በጊዜ ለይተን አስፈላጊውን እርምጃ መውሰድም ይኖርብናል። ከባድ ወይም ተደጋጋሚ የጨጓራ ህመም ካለብን ደግሞ የህክምና ባለሙያ በማማከር መድኃኒት መጠቀም ሊኖርብን ይችላል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ እጥር ምጥን ያለች ቪዲዮ እንደዚህ አቅርቤላችኋለሁ። እስከ መጨረሻው ድረስ አብራችሁ ስለቆያችሁ እጅጉን እያመሰገንኩኝ በቀጣይ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። እንድሰራላችሁ የምትፈልጉት ካለ ኮሜንት ቦክስ ላይ ሀሳባችሁን መስጠት ትችላላችሁ። ላይክ እና ሼር ማድረጋችሁ አይዘጋ። ቻናሉን ሰብስክራይብ ያደርጋችሁ በድጋሚ እያስታወስኳችሁ ነው፣ ሰብስክራይብ አድርጉት። አብራችሁን ስለቆያችሁ ቴንኪው። ይመቻችሁ።